ከክሬምሊን ቤተ መንግስት ጓዳ ከቭላዲሚር ፑቲን መንበር ወደ ሞስኮ ለመድረስ ከአዲስ አበባ በቀጥታ መስመር ባየር ላይ 5200 ኪሎ ሜትር ይርቃል። በቀጥታ በረራም ከ8 ሰዓት የበለጠ ሰዓት አይወስድም። የኢትዮጵያ አየር መንገድም ከቅዳሜ በስተቀር በሁሉም ቀናት ወደ ሞስኮ ስለሚበር ሞስኮ እንደ ውሃ መንገድ ቅርብ እንደሆነች ተሰምቶናል። ከአዲስ አበባ ከሌሊቱ 5 ሰዓት ተነስቼ ሞስኮ ከንጋቱ 3 ሰዓት አካባቢ ስደርስ ሞስኮም ገና ጠዋት ሆና ጠበቀችኝ። ሩሲያ 11 የተለያዩ የጊዜ ፍርርቆች ስላላት አዲስ አበባ ሲጨልም ሞስኮ የሚነጋ መስሎኝ ነበር። ግን አይደለም። ከሞስኮ የባቡር ጣቢያ ተነስቼ 11 ሰዓት ቀጠናዎችን የሚያቋርጠውን የትራንስ ሳይቤሪያ ባቡር ከመሳፈሬ በፊት አእምሮዬ በብዙ ጥያቄዎች የተሞላ ነበር። ከምስራቅ አውሮፓ እስከ ፓሲፊክ ውቅያኖስ የተዘረጋውን የዓለማችንን ግዙፍ ሀገር ሩሲያን በአካል ልቃኛት እግሬን አነሳው። በውጭው ዓለም የሚነገሩላት ወሬዎችና በውስጧ የያዘቻቸው ሚስጥራዊ ባህሎች፣ የፖለቲካ እውነቶችና የህዝቧ ኗኗር ምን ያህል እንደሚለያዩ የታዘብሁት ያ የጉዞ ጊዜ ዛሬም ድረስ በህሊና ታትሟል። በጉዞዬ ወቅት የመጀመሪያው ያስደመመኝ ነገር የሀገሪቱ ስፋትና የተፈጥሮ በረከቷ ነው። ሩሲያ ሀገር ከምትባል አህጉር ብትባል ተገቢ ትርጓሜ ነበር። ከአውሮፓ እስከ ኤዥያ የተዘረጋች ታላቅ ድልድይ ሀገር ናት። ከጠቅላላ ከምድራችን 11 ከመቶ የሩሲያ ምድር ነው። ያ ማለት ሩሲያ በጠቅላላ አውሮፓን በቆዳ ስፋት የምትበልጥ ሲሆን ከኢትዮጵያ 15 እጥፍ በላይ ትረዝማለች። በዚህ ምክንያት ሞስኮ ሲነጋ በሌላኛው የሩሲያ ክፍል ይጨልማል። እንዲህ እያለ 11 ጊዜ ፍርርቅ አላት። 70 ከመቶ የሩሲያ ምድር ይህን ያህል ሰው አልሰፈረባቸውም። ምክንያቱም 140 ሚሊዮኑ የሩሲያ ህዝብ በ17 ሚሊዮኑ ካሬ ኪሎ ሜትር በሙሉ ቢዘራ እያንዳንዱ ሩሲያዊ ከ11 ሄክታር በላይ መሬት ይደርሰዋል። ይህ በመሆኑ ህዝቡ ተራርቆ መስፈርን ስላልወደደ እንደ ሞስኮና ፒትስበርግ ከተሞችና አካባቢው ተጠጋግቶ መኖርን መርጧል። በበረዶ የተሸፈኑትን ሜዳዎች ስመለከት የፈረንሳዩ ጦረኛ መሪ ናፖሊዮን ቦናፓርቲና የጀርመኑ አዶልፍ ሂትለር ለምን እዚያው ተስፋ ቆርጠው እንደተመለሱ ገባኝ። የሩሲያ ቅዝቃዜና ማለቂያ የሌለው ሰፊ መሬት ለጠላት አስፈሪ የተፈጥሮ ምሽግ ነው። የሂትለር ጦር ሩሲያን ለመውረር ቋምጦ በሩሲያ ቀዩ ጦር ብቻ ሳይሆን በሩሲያ በረዶና ተራራ ሟምቶ ቀርቷል። የሩሲያ ቀዩ ጦርም በርሊን ድረስ ዘልቆ ሂትለር ከዋሻው ሆኖ ራሱን እንዲሰዋ አድርጓል። ሩሲያ ኒውክሌሯና ተምዘግዛጊ ሚሳይሏ ብቻ ሳይሆን የተፈጥሮ ምድሯም ተዋጊ ነው። ሞስኮን በባቡር ሳቆራርጥ የሶቪየት ህብረት ወይም ዩኤስኤስአር የኮሚኒዝም ዘመን ቅሪቶችና የአሁኗ ዘመናዊ ሩሲያ ጥምረት ባንድ ላይ ተናበው በግርማ ሞገስ ተሰድረዋል። ፑቲን ሁሌም የገናና የፋሲካ ቅዳሴ የሚያስቀድሱበት ሞስኮ መድኃኔዓለም ቤተክርስቲያን ተሳለው። ሩሲያ በቤተክርስቲያን ብዛት ብዙ የኦርቶዶክስ ተዋህዶ ክርስትና ተከታይ ያለባት ሀገር መሆኗ የገባኝ በየእርምጃዬ ቤተክርስቲያን ስመለከት ነበር። ወደ ሩሲያ ከመዝለቄ በፊት የሩሲያ ህዝብ ቁጡ ፊቱ የማይፈታ ልክ እንደ ፑቲን ፈገግታ የተወደደበት ይመስለኝ ነበር። በእርግጥም በሩሲያ ፈገግ ማለት የጅልነት ምልክት ሆኖ አገኘሁት። በመንገድ ላይ ሰዎችን ፈገግ ለማለት ስሞክር ግራ በመጋባት ያዩኝ ነበር። በኋላ እንደተረዳሁት በሩሲያ ባህል ያለ ምክንያት ፈገግ ማለት እንዳለመብሰል ወይም ታማኝ አለመሆን ይቆጠራል። ፈገግታቸው ከልብ ለሚቀርቡት እውነተኛ ወዳጆች ብቻ የሚሰጥ ውድ ስጦታ ነው። በሩሲያ ያላግባብ ወይም ለማስመሰል ተብሎ ጥርስን ማሳየት ሞኝነት ነው። በሩሲያ በየቦታው የሻወር መውሰጃ ዘመናዊ መታጠቢያ ክፍል አለ። ከአካባቢው ሰዎች ጋር ወደ ሞቀው እንፋሎት ሳውና ወይም በእነሱ አጠራር ባንያ አመራው። በከፍተኛ ሙቀት ውስጥ ከቆየን በኋላ ገላችን በሙቅ ውሃ ታጥበን ከዚያ በረዶ መንከባለል የተለመደ ነበር። በእንፋሎት መታጠብ ከዚያም በበረዶ መንከባለል፣ አንዳንዴም በቀበርቾ ቅጠል ባዶ ገላን ማሸት የጤናና የመታደስ ምልክት ነው። ሩሲያውያን በቮድካ ቢታወቁም በየቤቱ ግን የሻይ ባህል ይነግሳል። ሳማወር በተባለ ኩስኩስት ወይም ድስት አፍልተው በጋራ መጠጣት የዘመናት የፍቅር ወጋቸው ነው። በሩሲያ ቡና ከቮድካ በላይ ይወደዳል። በእርግጥ ሩሲያውያን አልኮል በመጠጣትም ይታወቃሉ። በፑቲን የተተኩት ከዛሬ 26 ዓመት በፊት የሩሲያ ፕሬዝዳንት የነበሩት ቦሪስ የልስተን አብዝተው በመጠጣት ወደ ጀርመን፣ ስዊዘርላንድ፣ ፈረንሳይ ለስብሰባ ሂደው ሰክረው ከስብሰባቸው ሳይገኙ ቀርተዋል። ሩሲያውያን መስከር መጠጣት የቆየ ልማድ አላቸው። ፑቲን ግን ቮድካውን ቀመስ ቢያደርጉም በድብቅ እንጂ በአደባባይ አያደርጉትም። መስከርም አይታሰብም። ፑቲን በህግ አልኮል በብዛት እንዳይወሰድ አልኮል ላይና አልኮል መሸጫ ቤቶች ላይ ታክስ ጥለዋል። በዚህ ምክንያት በሩሲያ የጠጪዎች ቁጥር እየቀነሰ ነው። ከአንድ ሩሲያዊ ቤት በእንግድነት ስገባ ዳቦና ጨው አቀረበልኝ። ከበርበሬ የተደለዘው ጨው ሩሲያ መገኘቱ አስገረመኝ። በሩሲያ ጨው በዳቦ ማቅረብ የአክብሮትና ሰላምን የመመኘት ምልክት እንደሆነ ተነገረኝ። እንዲሁም እንደገባሁ የቤት ጫማ ወይም ስሊፐር እንድለብስ የተደረገበት ስርዓት የዕለት ተዕለት የቤት ወጋቸው አካል እንደሆነ ገባኝ። በሩሲያውያን ዘንድ ወደ ቤት የውጭ ጫማ ለብሶ መግባት ነውር ነው። በጉዞ
በጉዞ ወቅት ያዩኋቸው አንዳንድ ነገሮች ለማመን የሚከብዱ ነበሩ። የሩሲያ ባይካል ሐይቅ ወይም ሌክ ባይካል በጉዞ የዓለማችንን ትልቁን ሐይቅ ባይካልን ጎበኘው። በምድር ላይ ካለው ያልተበከለ የጣፋጭ ውሃ 20 በመቶውን በአንድ ቦታ የያዘ የተፈጥሮ ድንቅ ነው። የባይካል ጥልቀት በአማካይ 1600 ሜትር ሲሆን በጥልቀት ከጣና ሐይቅ በ150 እጥፍ ይበልጣል። ሩሲያ የዓለማችንን ንጹህ ውሃ 20 ከመቶ እንደዚህ ሐይቅ ላይ የብቻዋ ይዛዋለች። በሞስኮና በሴንት ፒተርስበርግ የምድር ውስጥ ባቡር ስትጠቀም ጣሪያቸው በወርቅ በስዕሎችና በጌጠኛ ማዕድናት የተሸለመ በመሆኑ ከባቡር ጣቢያ ይልቅ ሙዚየም ውስጥ የገባሁ ያህል ተሰማኝ። በነገራችን ላይ በሩሲያ ያለ ባቡር ከ9000 ኪሎ ሜትር በላይ የተዘረጋ ሲሆን 8 ቀናትን መጓዝን ሁሉ ግድ ይላል። ሩሲያ የዓለማችን ረጅሙ የባቡር ሀዲድን ባለቤት ናት። በጉዞ ወቅት ከአካባቢው ነዋሪዎች ጋር ባደረኳቸው ጨዋታዎች ስለ ፕሬዝዳንት ቭላዲሚር ፑቲን ያላቸውን እይታ ለመረዳት ሞክሬ ነበር። በምዕራቡ ዓለም ከሚሳለው ምስል በተለየ በሩሲያውያን ዘንድ ፑቲን ያላቸው ቦታ የተለየ ነው። የሩሲያ አዛውንቶች በ1990ዎቹ ሶቪየት ህብረት ስትፈርስ ሀገሪቱ በኢኮኖሚ ውድቀት፣ በወንጀልና በውርደት ውስጥ እንደነበረች ያነሱልኛል። ፑቲን ወደ ስልጣን በመጡበት ወቅት ሀገሪቱን ከአደጋ እንደታደጉና የህዝቡን ኑሮ እንደመለሱት በታላቅ አክብሮት ይናገራሉ። ፑቲን እንደመላሽ ይሏቸዋል። ሩሲያውያን ጠንካራ መሪ ይወዳሉ። ፑቲን ሩሲያን በዓለም አቀፍ መድረክ እንደገና እንዳትደፈርና ሌላ ሀያል እንድትሆን ያደረገ መሪ አድርገው ያዩዋቸዋል። ፑቲን ቀድሞ የታዋቂው የሶቪየት ህብረት የውጭ የስለላ ተቋም የሆነው የኬጂቢ አባል ስለነበሩ ውሳኔዎቻቸውን ስልታዊና ሚስጥራዊ አድርጎታል። ይህም በህዝቡ ዘንድ የተለየ የመከበርና የመፈራት ግርማ ሞገስ ሰጧቸዋል። ፑቲን ከዩክሬን ክሬሚያን፣ ዶኔስክን ወደ ሞስኮ ሲቀላቀሉ ከጆርጂያም 11 ከመቶ ግዛት ወደ ሩሲያ ቀላቅለዋል። በዚህ ምክንያት ፑቲን በምዕራቡ ዓለም እንደ ኢምፔሪያሊስት ቢታይም በሩሲያ ግን እንደ ደመላሽነት ይታያሉ። በከተሞቿ ስዘዋውር ሩሲያ የጥበብና የሳይንስ ማዕከል መሆኗን በካፌዎቿና በቲያትር ቤቶቿም አስተዋሉ። የሊዮ ቶልስቶይና ዶስቶየቭስኪ መጽሐፍት በየካፌው በሰዎች እጅ ይታያሉ። የቦልሾይ ባሌ ቲያትርን የመመልከት እድል ማግኘቴ ደግሞ የጥበብ ጥልቀታቸውን እንዳደንቅ አድርጎኛል። ሩሲያ በስነ ጽሑፍ ብቻ ሳይሆን የመጀመሪያውን ሳተላይት ወይም ስፑትኒክና የመጀመሪያውን ሰው ዩሪ ጋጋሪን ወደ ህዋ የላከች ሀገር መሆኗን የሚያሳዩ ሙዚየሞች የሀገሪቱን የሳይንስ ልዕልና ያሳያሉ። ሩሲያ የገዘፈ ተፈጥሮ፣ የረቀቀ ፈጠራ፣ የመጠቀይ ቴክኖሎጂ ተደራርቦ የተሰጧት ሀገር ናት። ሩሲያውያን በሳይንስ የመጠቁ ቢሆኑም በባህላዊ እምነቶችም ይታወቃሉ። በር ላይ ወይም ደጃፍ ላይ ቆሞ ሰላምታ መለዋወጥ፣ እጅ መጨባበጥ ወይም ዕቃ መለዋወጥ መጥፎ ዕድል ያመጣል ተብሎ ይታመናል። ውጭ ያለው ሰው ወደ ውስጥ መግባት ወይም የቤት ባለቤት ወደ ውጭ መውጣት አለበት። በቤት ውስጥ ማፏጨት የገንዘብ በረከትንና ሀብትን ያጠፋል ተብሎም ይታሰባል። በሩሲያ እምነት ፀሐይ ከጠለቀች በኋላ ቆሻሻ መድፋት የቤቱን ሀብትና ደስታ አብሮ ያወጣል ተብሎም ይታመናል። ረጅም መንገድ ወይም ጉዞ ከመጀመር በፊት ሁሉም ሰው ለጥቂት ሰከንዶች አረፍ ብሎ በጸጥታ መቀመጥ አለበት። ይህ ለጉዞው ሰላምና ስኬት ያመጣል ተብሎም ይታሰባል። ከቤት ወጣው አንድ የረሱትን ዕቃ ለመውሰድ ከተመለሱ መጥፎ ዕድልን ለማስቀረት ከመውጣቱ በፊት መስታወት አይተው ፈገግ ማለት አለበት። ለህያው ሰው አበባ ሲሰጥ ሁልጊዜ ነጠላ ቁጥር 1፣ 3፣ 5 እና ወዘተ መሆን አለበት። ጥንድ ቁጥር ወይም 2፣ 4፣ 6 እና የመሳሰሉት የሚሰጠው ለቀብር ወይም ለሞተ ሰው ብቻ ነው። ጨው በስህተት ከተደፋ ጠብ ሊነሳ ይችላል ስለሚባል በግራ ጫንካ ላይ ትንሽ ጨው ማፍሰስ ወይም እንጨት ማንኳኳት የተለመደ ነው። በሩሲያ ያላገቡ ወጣቶች በጠረጴዛው ጥግ ወይም ማዕዘን ላይ ከተቀመጡ ለ7 ዓመታት ትዳር አያገኙም የሚል እምነት አለ። ሩሲያውያን እንደዚህ አይነት ልማዶች ያሏቸው ሲሆን ጠበል መጠመቅ፣ ወደ ቤተክርስቲያን መሄድ፣ ክርስትና መነሳት፣ ጾም መጾም ልክ እንደ ኢትዮጵያ የተለመደ ነው። አሁን ሩሲያ ከዩክሬን ጋር እየተዋጋች ቢሆንም ሩሲያውያን ስለ ጦርነቱ አያስቡም፣ ስለ ፖለቲካም አያወሩም። በሩሲያውያን ዘንድ ሚና በሌለህ ነገር ላይ አይወራም የሚባል ነገር አለ። ጦርነቱ ለፖለቲከኞች፣ ለወታደሩ የተተወ ነው። ሕክምና ለሐኪሙ፣ ንግዱ ለነጋዴው ነው። በሩሲያውያን ዘንድ ሚና ካልተሰጠ በስተቀር ሰው ካለ ሚናው አይዘባርቅም። የተሰመረ የህይወት አመራር ስነ ዘዴ አላቸው። ስለ ዩክሬን ጦርነት፣ ስለ ምዕራባውያን ተንኮል ሩሲያውያን አያውቁም ማለት ግን አይደለም። ቢያውቁም ለሀገራቸው ማድረግ የሚችሉትን በየሚናቸው ያደርጋሉ እንጂ በየቡና ቤቱና በየግሮሰሪው ስለ ወታደራዊ ድል፣ ስለ ፖለቲካ እንዲሁም ስለ ብሔር እያወሩ አያመነዥኩም። እስካሁን የተከታተላችሁት የዛሬው ዝግጅታችን ነበር። ውድ አድማጮቻችን ቻናሉን ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ እንድታደርጉና ቪዲዮውን ላይክ ያደርጋችሁ ለሌሎች እንዲዳረስም ሼር እንድታደርጉት በአክብሮት ጋበዝናችሁ። በሌላ ፕሮግራም እስከምንመለስ በቸር ቆዩ።